ቃውን መድኃኒትሽ ነው። ቆይ አንድ ሌላ አለኝ። መሪሳት ያልፈልኩ ቆይ አንድ ሌላ አለኝ። ቆይ ይሄ ማበጠሪያ ነው፣ ይሄ ደግሞ ሪሞት ነው። አንተ ደግሞ የኔ ነህ። ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራዩ። ሰላም ነው አባቴ። ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ዋው በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን የኔ ምንድነው አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። በቃ ወደ ስራው ግባ። እንትን አትበል አትናደድ። እሺ ይደበር? አዎ ፈረፋን እንዴ ኖ ይጎዳል። በእናትህ ተው እንዴ። ኖ በእናትህ ኧረ በእናትህ ስራዬን እንዴ ስራዬን አክብረኝ። ሶሪ ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይቻል አታውቅም? ወይ ሰር ወይ ምንድነው የኔን መኪናው? ማናንተ ታጋ ወደ ተጠጋ ሰር ዋት ዲያስፖራኒስ ደግሞ ምንድነው እንደዚህ ከነው ተች ምንም ያስፈራው እስቲ ቁጭ አድርገው ነው እያሳጠብኩ ነው። ምንድነው የፈለከው? ለምንድነው መኪና እዚህ እንደማያሳጥብ እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል። ቅጣት አለው። ትቀጣለህ። 8,000 ብር ነው ቅጣት። መንገድ ላይ ዋጋ አፍሰስ ገንዘብ ሆነ ነው። ስማ let me tell you something 8,000 ብር እኔ አራስ ይሉ ሰጥተህ እዚህ ጋር ቶ ጻፋ አትከር አዲ ህጉ ነው። እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ቀኑ ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ነው ህጉ። አይሱስ በሱ ነጋገር ና ሻይ ቡና እንበል ጠጣ። እኔ እኮ ለራሳችሁ ብዬ ነው ቦሪት ተጠጎለቱ ብዬ እንጂ ደስ ብለኛል። መጀመሪያም ሳይ ደስ ብለኛ ልክ ነህ እኔ ስለሆንኩ እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8,000 ከዛ መኪናው ወረደ ይተሰራል። እንግልት መከራ ነው የሚደርስ አንተ ብዬ አንተ መጽሐፍ ለምዳል መሰለኝ ዝም ብለህ ወደዛ ይመራል። ለራሳችሁ ይሄን ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከምትግባ እኔ ህዝቡ ልማት እንዳይደናቀፍ ነው። አዎ ልክ ነህ አንተ። እነዚህ ሸች ድረስ ይሞታሉ። ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መክዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ
እናደርሳለን። ፖሊስ ከሌለ ማለት ነው። ስታከብረኝ አከብራለሁ፣ ከናከኝ ግን የንቀት ጥግ አሳያለሁ። በቃ አሁን መድኃኒትሽን ነው። ቆይ አንድ ሌላ አለኝ። ሰዓት ያልፋል። ቆይ አንድ ሌላ አለኝ። ቆይ ይሄ ማበጠሪያ ነው፣ ይሄ ደግሞ ሪሞት ነው። አንተ ደግሞ የኔ ነህ። ቢቢ ሰዓት ያልፋል። አንቺ ቆይ አንድ ሌላ አለኝ። ኪኒ ሳትጣጣ አልተባለም። ሌላ አለኝ። አልገባሁት። በቃ ግቢ ወጣራ እጂ ስታከብረኝ ሰላም ነው አባ፣ እንዴት ነህ? ገርል ፍሬንድ አለውና bombastic side eye. ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። አንተ ምንድን ነህ? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ድንጋይ ይበላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ጋር ስልክ ስጠኝና ለምን አናወራም? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አንተ አማን እንዴ እከካ ጠም ድንፋታ እዴ ተለበቤች አደምሽት ጉርሽት ራስ አፈር ይያትጋይ ይጣም ንፍጥ ተረው እንዴት ነው ቤቱ ወደድከው? አዎ ዋው፣ ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንዴ የምከራየው? ሳሙኤልን አስታውስክ? ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ? እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙዙስ ሰላም በለኝ። ሰጥር ናም አውጪ ምንድን ነው? የገንፎ እህል ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለህን አንተ ቢታራ አንተ ራቶሪት ገባ ተመጠኝ አይቻለሁ። በጣም አዛኝ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ነው ያለህን አምጣ። ኧረ የተከበረ ሙያ ነው። ኧረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬ እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። ኧረ ሿሿነ እንዴ! ኧረ አውርደኝ። ሞተር እንዴት እንዳማረብሽ! እውነት በጣም እንዳማረብሽ። ኧረ እኔ ካንቺ አልበልጥም እንዴ! በጣም ጥፍርሽ ራሱ ሲያምር ዛሬ እንዴት እንዳማረብሽ! ኧረ ካንቺ አልበልጥም እውነት። ኧረ ተይ በእናትሽ እንዴ! በቃ እዚህ ጋር ነው ለዚህ ደረሻ። በቃ እኔ ቆንጆ ደውልልሻለሁ። ቀስ በይ ደግሞ። እሺ ሰው መስላለች። ወሬኛ እኮ ናት። በቃ ወሬ ስትወድ ፀጉሯ ራሱ ምን እንደሚመስል አንቺ ዝም በይ እስቲ በእናትሽ። ገና ከመውረዷ ዝልዝል ያንስ። በቃ ማስመሰል ነው ይሄ ነው ጓደኝነታችሁ። ክፍታ ትንሽ እንኳን እስክትሄድ አትጠብቂያትም? ድሮም የሴት ጓደኛ ምን አርፈሽ ሂጂ።
አንተ ግን ስንት ሰዓት ነው የምትተኛው? እኔ ሌሊት 10 ሰዓት ነው የምተኛው። እንዴ ከዛ ስንት ሰዓት ነው የምትነሳው? ከዛ 11 ሰዓት እነሳለሁ። እንዴት አንድ ሰዓት ብቻ ተኝተህ ጤነኛ ትሆናለህ? ኧረ በጣም ጤነኛ ነኝ። እንዴ አንተ የምታስበው ይችላል። ከዚህ በላይ እንዴት ጤነኛ ነኝ? አንድ ሰዓት ብቻ አረፍታለሁ። ደሞ